መንተኖ አስያኬሴተ በእንተ ኩሉ ዘገበር ግዴታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ምዕመናን ወምዕመናት በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እስከዚህ ሰዓት ድረስ የጠበቀን የቸርነት ባለቤት ቅዱስ አምላካችን ስም አጠራሩ ከምድር እስከ አርያም ለዘላለም የተመሰገነ ይሁን። አቁራሪተ መዓት አምጻኢተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። አምላከ ቅዱሳን በወደደና በፈቀደ መጠን በአንድ ኃይለ ቃል እሱ በቸርነቱ የፈቀደውን ትምህርት እንማማራለን። ዛሬ እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ዓመታዊ ማለትም መጋቢት ቢሆንም የተሰቀለው የመጋቢቱን ጥቅምት ላይ እናስባለን። ስለዚህ ተስካረ ስቅለቱን እናስባለን ማለት ነው። በሁለተኛ ደረጃ ደግሞ ታላቁ አባት መባጽዮን ወይም ደግሞ ተክለ ማርያም እያን የምንጠራቸው ጌታችን የኢየሱስ ክርስቶስ መከራውን ያሰቡ ታላቅ አባት የምናስብበት ታላቅ በዓል ነው ማለት ነው። ስለዚህ ለትምህርታችን መነሻ የሚሆነው በዕብራውያን መልእክት ምዕራፍ 13 ከቁጥር 8 የሚገኘው ኃይለ ቃል ነው። ቃሉ እንዲህ ይላል፣ እስመ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይላል። ስለዚህ ባጭሩ መነሻው የሚሆነው ኢየሱስ ክርስቶስ ያው ነው የሚለውን ባጭሩ እንይዛለን። እንግዲህ ይህ ኃይለ ቃል ቅዱስ ጳውሎስ ለነዚህ ለዕብራውያን ሰዎች ሲናገር ዓላማ አለው። በዋናነት ነገረ ክርስቶስን አስረድቶ በጊዜው ሲዋልሉና የመረጋጋት መንፈስ ያልነበራቸው በኤዎር ዕብራውያን የተባሉ እነዚህን ሰዎች ነገረ ክርስቶስን አስረድቶ ልዩ ልዩ ከሆነ እንግዳ ትምህርት ሕይወታቸውን መጠበቅና ወደ መንግሥተ ሰማያት ማድረስ ነው ዓላማው። ስለዚህ የዚህ ትምህርት መሰረታዊ ዓላማ ክርስቶስን ተምረን ተረድተን ለመንግሥተ ሰማያት የምንደርስበትን መንገድ መያዝ ማወቅ ነው። እንዲያ ከሆነ በተለይም ወደ ኋላ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ እያለ ይመጣል። ከዛ በኋላ ደግሞ አንዳንድ ሸቀጥ የሆነ ሰርጎ ገብ አስተምሮ እንዳለ እርሱን ከተናገረ በኋላ ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ እያለ አስርጾ ካስረዳ በኋላ ነው ይህን ኃይለ ቃል የምናገኘው። ኢየሱስ ክርስቶስ ትናንት በአባቶቻችን ዘመን ወይም ዓለም ሳይፈጠር ዛሬ ዓለም ከተፈጠረ ጀምሮ እስካለንበት ነገ እስከ ዓለም ፍጻሜ ከዛም በኋላ ያው ነው አለ። ያ ማለት ምን ማለት ነው? ኢየሱስ ክርስቶስ ማለት የማይለወጥ የባሕርይ አምላክ ነው። ኢየሱስ ክርስቶስ ማለት መድኃኒት ማለት ነው። ክርስቶስ ማለት ቅቡ መሲህ ማለት ነው። ያ ማለት የተዋሃደ ማለት ነው። የተዋሃደ መድኃኒት የሆነ አምላክ ማለት ነው። ይሄ የተዋሃደ አምላክ የተባለ ኢየሱስ ክርስቶስ ለዘላለም የማይለወጥ አምላክ ነው። ታዲያ በዚህ በነገረ ክርስቶስ አስተምህሮ ብዙ ነገሮች ይነገሩበታል። አምላክነቱ ይነገርበታል፣ ፈጣሪነቱ ይነገርበታል፣ ይመሰጠርበታል፣ ፈራጅነቱ ይሰበክበታል፣ ቀዳማዊነቱ ዳህራዊነቱ ይነገርበታል። እንዲሁም ደግሞ ንጉስነቱ እግዚአብሔርነቱ ይሰበክበታል። በመጨረሻም መድኃኔ ዓለም መሆኑ ነገረ ድህነት ይሰበክበታል። ነገረ ክርስቶስ አስተምህሮ የቤተ ክርስቲያኗ መሰረት ነው። የቤተ ክርስቲያኗ ጉልላት ነው ማለት ነው። ነገሮች ሁሉ አቅጣጫ የተሰጣቸውና የኖራቸው ጨለማው የተገፈፈው የሞት መንጋጋ የተሰበረው በነገረ ክርስቶስ ነው።
ያለ ነገረ ክርስቶስ ቤተ ክርስቲያን ምንም ናት፣ ምንም ናት። ህልውናዋ፣ ቅድስናዋ፣ ማንነቷ ነገረ ክርስቶስ ነው ማለት ነው። የነገረ ክርስቶስ አስተምህሮ ደግሞ የተገለጠ በድንግል ማርያም አማካኝነት ነው። ስለዚህ ኢየሱስ ክርስቶስ ያው ነው ማለት ትናንትና ዛሬ መቼመች የማይለወጥ የባህርይ አምላክ ነው። እስመ አነ አምላክ ዘይቱ የለጥ ይላል። እኔ የማልለወጥ አምላክ ነኝ፣ እርሱ የማይለወጥ አምላክ ነው። እስኪ ሰውን ይዩት። ሰው ይለወጣል። ሰው በምን ይለወጣል? ሰው በገንዘብ ይለወጣል። ሰው በስልጣን ይለወጣል። ሰው በዘመን ይለወጣል። ሰው በአርቲፊሻል ነገር ይለወጣል። ሰው በሆዱ ይለወጣል። ሰው በእይታ ይለወጣል። ሰው ባየው ነገር ተማርኮ ይወድቃል። ሰው ቁሞ ሲሄድ የነበረ በሞት ይለወጣል፣ ይፈርሳል፣ ይበሰብሳል። ሰው በደዌ ይለወጣል። አያችሁ፣ ሰው በእርጅና ይለወጣል። ወጣት የሆነው ያረጃል፣ ሕፃን የሆነው ያድጋል፣ ወጣት ይሆናል። ሰው ይለወጣል። ኢየሱስ ክርስቶስ ግን የማይለወጥ ነው። እስኪ ውስጣችሁን ይዩት። ሰው በሐሳብ ይለወጣል። የኢየሱስ ክርስቶስ ሐሳብ ግን የማይለወጥ ነው። የተናገረውን የማይረሳ ያን የተናገረውንም የሚያደርግ ምኖ የማይከዳ እውነተኛ አምላክ ነው። ሰው የተናገረውን ይረሳል። ሰው በተናገረው ይጸጸታል። ሰው በተናገረው ይሞታል። ሰው በተናገረው ይድናል። ሕይወትም ሞትም ባንደበቱ ነው። ኢየሱስ ክርስቶስ ግን በተናገረው አይሳሳትም። ይሄ ነው የኛ አምላክ። ኢየሱስ ክርስቶስ ያው ነው ማለት ቀራንዮ የተሰቀለውም ያው ነው፣ ቤተልሔም የተወለደውም ያው ነው፣ ዓለምን የፈጠረውም ያው ነው፣ ዛሬም ያለው ያው ነው፣ ጥንት ዓለምን ፈጥሮ የመገበ ያው ነው፣ ዓለምን የሚያሳልፈው ያው ነው። ሌላ አምላክ የለም፣ ሌላ አምላክ የለም። ኢየሱስ ክርስቶስ ያው ነው አለ። በማይለወጥ ማንነት እንድንኖር የድንግል ማርያም ልጅ ኢየሱስ ክርስቶስ ይፍቀድልን። ማይለወጥ አምላክ፣ ቸር አምላክ፣ መጋቢ አምላክ እንዴት አይነት አምላክ ነው! ምስጢረ ሥላሴን እንኳን ብትዩ ወልድ የሌለበት ምስጢረ ሥላሴ የለ። ወልድ ያለበት ምስጢረ ሥላሴ እንጂ ወልድ የሌለበት ወልድ የጎደለበት ሦስትነት የለም። ወልድ ወይም ደግሞ የተነጠለበት መለኮት የለም። አንድ መለኮት ሦስት አካል ስንል ይኸው በህልውና ተገናዛቢ አካላዊ ቃል ያለበት ሦስት አካል አንድ ህልውና፣ ሦስት ገጽ አንድ ፈቃድ፣ ሦስት ስም አንድ ፈጣሪነት። ይህ ነው ምናመልክ፣ ይህ ነው ምናመልክ። ታዲያ ምን አለ ኢየሱስ ክርስቶስ? ወንዘ ታጠምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ ወአዝዝዎሙ ይዕቀቡ ዘአነ ዘአዘዝኩክሙ። እኔ ነገርኳችሁን ይጠብቁ ዘንድ እዘዟቸው፣ እያስተማራችኋቸውም በአብ በወልድ በመንፈስ ቅዱስ እያጠመቃችሁም ደቀ መዛሙርት አድርጓቸው አለ። ያ ወልድ ነው ኢየሱስ ክርስቶስ የተባለ። ራሱ የሰበከው እንዲህ ብሎ ነው። ታዲያ ኢየሱስ ክርስቶስ ማን ነው ካልን፣ አሁንም ኢየሱስ ክርስቶስ ማለትማ ተምኔተ መላእክትን ተስፋ ሰብን የፈጸመ የሰው ተስፋ የተፈጸመበት መላእክት ተምኔታቸው ተፈጽሞላቸው ደስ የተሰኙበት እሱ ነው ኢየሱስ ክርስቶስ። ወዘእንበለ ይፍጥር መላእክት ለቅዳሴ ይተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ። መላእክትን ለምስጋና ከመፍጠሩ በፊት የአብ የወልድ የመንፈስ ቅዱስ ምስጋና አልታጎለም፣ አልተቋረጠም ይላል። ቀድሞ ሲመሰገን የነበረ ሰው ሆኖም የተመሰገነ፣ ሲሰቀል የተመሰገነ፣ በመሰቀል ብቻ አይደለም መቃብርም ውስጥ ሆኖ ቅዱስ ቅዱስ ተብሎ የተመሰገነ። እስኪ አስቡት፣ በዓለም ደረጃ ማን ነው ሞቶ ወደ መቃብር ወርዶ ቅዱስ ቅዱስ ተብሎ የሚመሰገን? ማን ነው በማኅፀን እያለ ቅዱስ ተብሎ የተመሰገነ? አንዳንድ ቅዱሳን እግዚአብሔር በማኅፀን የመረጣቸው ቀደስኩከ ከመሰምከ ወዘእንበለ ትጻይምርኩከ የተባሉ እንደነ ኤርምያስ እንደነ ቅዱስ ዮሐንስ ያሉ በማኅፀን አመስግነዋል፣ እንዲሁም ተመርጠዋል። ግን በማኅፀን እንዲሁ የተመሰገነ ከሱ በቀር ማን አለ? ማኅፀነ ድንግል ማርያምም ዓለም አድርጎ ዓለም የማይወስነው ማኅፀነ ድንግል ማርያምም እንደ ዓለም አድርጎ በዛ የተወሰነ ግን ቅዳሴ መላእክት ያልታጎለበት ኢየሱስ ክርስቶስ ያው ነው፣ ያው ነው። በማኅፀን ሲጸነስ ያልተለወጠ፣ ሲሞትም ያልተለወጠ፣ ሲገረፍ ያልተለወጠ
መስቀል ላይ ሆኖ ያልተለወጠ ዘመን የማይለውጠው ስጋ በመልበሱ አምላክነት ያልጎደለው ስጋ መለኮት ጸጸ አካል ኑሮበት ምልዕተ አካል ያልሆነው አዎ ልዑል ነበር ትሑት ሆኗል፣ ረቂቅ ነበር ግዙፍ ሆኗል፣ አምላክ ነበር አሁን አምላክነቱ አልተለወጠም። ስጋ ፍጡር ነበር አምላክ ሆኗል፣ ዳህራዊ ነበር ቀዳማዊ ሆኗል፣ ተገዥ ባሪያ ነበር እግዚአብሔር ሆኗል። ታዲያ እንዲህ አይነት ምስጢርን በማኅፀነ ማርያም ያከናወነው ኢየሱስ ክርስቶስ ያው ነው አለ። ያው ነው። አሁን ብዙዎች በዚህ ሲምታቱ ታያላችሁ። ምን ይላል እንደው እዚህ በኪዳን ላይ ዘያፈቶሙ ለመላእክት ያውጹ ወለዘም ቅድመ ዓለም ብርሃን ቅድመ ዓለም የነበረ ባሕሪ ያዩት ዘንድ የሚያስመኛቸው ይህ ማን ነው ይላል። ቅድመ ዓለም የነበረ ባሕሪ ከአብ የተገኘ ያ ባሕሪ ሥጋ ሊለብስ መላእክትን የሚያስመኛቸው ይህ ማን ነው ይላል። ይህ ማን ነው? ብርሃን የከበበው ማለት ብርሃን የባሕሪ ሲሆን እንግዳ ባሕሪ ለሥጋ ይነገራልና ብርሃን የከበበው ዘመን ሲፈጠር ያልነበረ የዘመን ፈጣሪ ሆኖ የተገኘ መላእክት ሲፈጠሩ ያልተገኘ የመላእክት ጌታ ሆኖ የተገኘ ግዙፍ ሆኖ የተፈጠረ በመለኮት ገንዘብ ዓለምን የመላ ኢየሱስ ክርስቶስ ያው ነው። ሶስት ነገሮችን በዋናነት እናያለን። ሶስት ነገሮችን ሰፊ ነው የነገረ ክርስቶስ ትምህርት ሰፊ ነው። በዛ ላይ ነገረ ድህነት ተጨምሮበት ማለት ነው። በዋናነት ግን ሶስቱን አምላክነት፣ ፈጣሪነት፣ ገዥነት የሚሉትን ሶስቱን እናያለን። እስኪ አንድ ጊዜ ተናገሩ። አምላክነት በሉ እስኪ፣ ፈጣሪነት፣ ገዥነት። አምላክ ሲባል ቅዱሳኑ የጸጋ አምላክነት አላቸው። ነገር ግን ባይጠቀሙበት ይነሳል። የእሱ አምላክነት የባሕሪ ነው። ፈጣሪነት ከእርሱ በቀር ፈጥሮ የሚገዛ የለም። ገዥነት ቅዱሳኑ ይገዛሉ፣ ግን ባይጠቀሙበት ይነሳል። የሚገርማችሁ አምላክነቱ ላይ ስንነሳ የኢየሱስ ክርስቶስ አምላክነት እንደ ሰይጣን የሚጨረበርባቸው አሉ። እንደ ሰይጣን የሚጨረበርባቸው፣ እንደ ቶማስ የሚጠራጠሩ አሉ። የሚገርመው ድውይ ሲፈውስ፣ ለምጽ ሲያነጻ፣ እውር ሲያበራ፣ አልዓዛርን ሲያስነሳ፣ ጉብትን ሲፈውስ፣ ይህን ሁሉ ሲያደርግ ሰይጣን ይቅበዘበዝ ነበረ፣ ሰይጣን ይዋልል ነበረ ይላል። ታዲያ ምን አለ ሊቁ? ወበከመ ኮነ እንከ ሰይጣን ተኀበ ውስተ ሥጋ ከይሲ በጉልቱ ከማሁ ኮነ ድኅነትነ በተሰውሮተ ቃለ እግዚአብሔር በዘመድነ። ሰይጣን በሥጋ ከይሲ ተሰውሮ እኛን ድል እንዳደረገ ኢየሱስ ክርስቶስ ደካማ ሥጋ ለብሶ ሰይጣንን ድል አደረገው ይላል። ደካማ ሥጋ ለብሶ በሉ እስኪ፣ ኧረ ተናገሩ ናቸው ነው። ደካማ ሥጋ ለብሶ ሰይጣንን ድል አደረገው። እያችሁ እስኪ ደካማ ሥጋ ለብሶ ረቂቁን ጠላት ድል ያደረገ ኢየሱስ ክርስቶስ ነው። ቶማስ ተጠራጠረ፣ እጁን ከጎኑ አስገባ፣ እንደ ጅማት አኮማተረው። እግዚእየ ወአምላኬ አለ። አንተ አምላኬ ጌታዬ ነህ አለ። እያችሁ ጌታዬ አምላኬ ነህ። ታዲያ በሥጋው ወራት የተናገራቸው የተለዩ ቃላት አሉ፣ ወይም ደግሞ ጥቅሶች አሉ። ለምሳሌ እዚህ ማቴዎስ 27 ቁጥር 46 ላይ ስትመለከቱ አንድ ኃይለ ቃል እናገኛለን። በስቅለቱ ጊዜ የተናገረው አምላኬ አምላኬ ለምን ተሃደግከኝ፣ አምላኬ ሆይ ለምን ተውከኝ ይላል። እስኪ ተናገሩ አንድ ጊዜ አምላኬ ሆይ በሉ እስኪ፣ ለምን ተውኸኝ። እውነት እግዚአብሔር ትቶናል? እኛን ትቶናል? ለምንድን ነው እሱ እንዲህ ብሎ የተናገረ? ራሱ አምላክ ሲሆን ቅዱስ ዳዊት ነው ቃሉን የተናገረ። ግን ወደፊት የሚደረገውን ደረቅ አዲስ እንዲህ ብሎ ተናገረ። ተፈጸመ። ክርስቶስ ሲወለድ ሲሰቀል ተፈጸመ ማለት ነው። ታዲያ አምላኬ ሆይ ለምን ተውከኝ ማለት ምን ማለት ነው? ምን ማለት ነው? አራት ነገሮችን ያካትታል። የመጀመሪያው ስለኛ ብሎ ለኛ ምሳሌ ለመሆን፣ መከራ ሲጸንባችሁ፣ ስደት ሲበረታባችሁ፣ መገደል ሲበረታባችሁ፣ መራቆት መጠማት ሲበረታባችሁ፣ ሐሳብ ሲክዳችሁ፣ ዓለም ስትጨልምባችሁ፣ ሰሚ ስታጡ ወደ እኔ ጩኹ ለማለት እኮ ነው። አምላኬ አምላኬ ብሎ
በእኛ ተገብቶ እንዲህ የተናገረ መከራ ሲጸናባችሁ ወደ እኔ ጩኹ ነው። በዚህ ዘመን ወደ ማን ይጮኻል? ኦርቶዶክሳውያን ወደ ዘመድ ብጮኹ ዘመድ አይሰማም። ወደ ሌላውን ብሰሙ ብጮኹ ሌላው አይሰማም። የእግር መንገድ ቀረ፣ መንገዱ የእጅ ጉዞ ሆነ። ድሃ ተበደለ፣ ፍርድ ጎደለ ተብሎ ለመናገር አንደበት ሽባ ሆነ። ታዲያ ወደ ማን ይጮህ? አሁን ታዲያ በዚህ ጊዜ ምን ያስፈልጋል? አምላኬ ሆይ እባክህ ምን አትበለኝ ንገር እንጂ አትተወኝ ማለት ያስፈልጋል። እንደው እዚህ ጋር አንድ ሕፃን አለ በጣም የሚገርም። እዚህ ቅዱስ ዳዊት ይናገረዋል። እናት አባቴ ቢተውኝ እግዚአብሔር ተቀበለኝ ይላል ቅዱስ ዳዊት። እስመ አቡየ ወእሜ ገደፉኒ ወእግዚአብሔር ተወክፈኒ። እናት አባቴ ቢተውኝ እግዚአብሔር ተቀበለኝ። የሚገርመው ይሄ ሕፃን ልጅ ነውና አንድ ንጉሥ ቁስል ታመመ ይላል እና የቁስል የታመመው ንጉሥ አስፈለገ ይላል መድኃኒት ታጣና አንድ መተተኛ ምን አለው? ለእናት አባቱ አንድ የሆነ ልጅ እናቱ ይዘው አባቱ አርበት በደሙ ብትታጠብ ትድናለህ አለ። እንደ ፍረዱ። በሰው ደም ታጥቦ መዳን አለ? ምድር ናት የምትረክሰው፣ ራሱ ይቆሽሻል። አሁን በዚህ ዘመን ምድር ትታጠባለች። በማን? በተለይ መስቀል ባሰሩ በኦርቶዶክሳውያን ደም። በዚህ ጊዜ ወደ ማን ትጮያለሽ? ወደማያዳለው ንጉሥ ወደ እግዚአብሔር፣ ወደማይለወጠው ወደ ኢየሱስ ክርስቶስ፣ ዘመን ወደማይሽረው፣ ዓይን ወደማያዳላው፣ ፍትርት በእጁ የሆነለት ግፋንን ወደሚመለከት ወደ እሱ ከመጮህ ውስጥ ወደ ማን ይጮሃል? በቸርነቱ እግዚአብሔር ይመልከተን እና ይህን ሲነግረው ቀጥታ ሰራዊቱን ሰዶ አስፈልጎ አገኘ ይላል። ከዛ አቅማዳ የሚባል ታውቃላችሁ? እናቶች ታውቃላችሁ? አቅማዳ ከምንድን ነው የሚሰራው? ከፍየል አይደለ? እናንተማ ሞካክራችኋል። ጥሩ ነው። እና አሁን መቼም ባንክ ቤት ነው በአቅማዳ ብር አይታወቅም። ወይ በፖርሳ ነው ወይ ደግሞ ወንዶች በዋሌት ነው አይደለም የምትይዙት? እንደዛ ነው። እነሱ ግን በሽልች አድርጎ ላክለት ይላል። በቃ የለልጅ ልጅ ይሆናቸዋል። ልጃቸው እኮ አንድ ነው፣ በላይም በታችም የለውም። ይሄ ለልጅ ልጅ ይሆናል። ልጃችሁን ስጡኝ፣ እኔ ታምሜያለሁ። አንቺ ይዘሽ አባቱ አርዶ በደሙ ልታጠብ እድናለሁ፣ እናንተም በዚህ ትጦራላችሁ አለ። ኧረ ልጅንስ ሽጦ ከመጦር እንደው መሞት አይሻል? ሀገርን ሽጦ ከመጦር፣ ቤተክርስቲያንን ሽጦ ከመጦር፣ ሃይማኖትን ሽጦ ከመጦር፣ ሽምግልናን ሽጦ ከመጦር፣ ስልጣንን ሽጦ ከመጦር አይደለ? እናቶች እናትነትን ሽጦ ከመጦር ሞት አይሻል? እያችሁ ዘመኑ እኮ እንዲህ አይነት ዘመን ነው። ዘመኑ እንዲህ አይነት ዘመን ነው። አሻሻጠን። እነሱም ተቀበሉ፣ ተስማሙ፣ ፈረሙ። እናት አባት በልጅ ሲፈርሙ ከዚህ በላይ እንደው ሌላ ምን አለ? ሻጡት ልጃቸውን። ንጉሥ መጣ፣ ሰራዊት መጣ። እናት አንገቱን አመቻች ተያዘች፣ አባት ሰይፉን ስሎ ቀረበ። አሁን በዚህ ጊዜ ወደ የት ትጮያለሽ? ትጮሃለህ ወደ እግዚአብሔር እኮ ነው። አያችሁ፣ እንዲህ አይነት መከራ ሲገጥማችሁ ወደ እኔ ጩኹ ሲል አምላኬ አምላኬ አለ። ከዛ ያ ሕፃን ልጅ ወደ እናቱ ቀና አለና እንባውን ኮለል አደረገ። ቆልመም አድርጋ አንገቱን ያዘችው፣ ጨከነችበት። ቀና አለና ወደ አባቱ ዓይኑን ከብለል አድርጎ እንባውን አፈሰሰ። አባቱን ቢላውን አነሳና አንገቱ ላይ አሳረፈ። አንድ ዕድል ስጠኝ አለ። ሰጠው። ቀና አለና ወደ ሰማይ አለቀሰ። ንጉሥ አባቱ ላይ አደረሰ። ቆይ እንዳታርደው አለ። አንተ ሕፃን ወደ እናትህ አየህ፣ ወደ አባትህ አየህ፣ ወደ እኔ አየህ። ሶስተኛ ንጉሡንም አይቷል፣ አራራለትም። ወደ ሰማይ አየህ፣ ምን እያልክ ነው አለው። ይኸውልህ መጀመሪያ ምትራራ እናት ናት። እናቴን አየኋት፣ ጨከነችብኝ። እናት ሲጨክን አባት ይራራል። አባቴን አየሁ፣ ጨከነብኝ። አባት ሲጨክን ንጉሥ ይራራል። አንተን አየሁ፣ ጨከንክብኝ። ሶስታችሁም በእኔ ሕይወት ፈረማችሁ። ከዚህ በኋላ ማን አለኝ? የማይዳላ አንድ አምላክ ኢየሱስ ክርስቶስ አለኝ። ስለዚህ ወደ እሱ ጮኻለሁ አለና አሁንም እንባውን ኮለል አደረገ። ንጉሡ እዛ ላይ አንድ ውሳኔ ወሰነ። ሕፃኑ ይተርፋል ይኖራል፣ እኔ ሞታለሁ አለ፣ ወሰነ። ወዲያውኑ ንጉሡም ከቁስሉ ዳነ፣ ሕፃኑም ተረፈ። አቤት እግዚአብሔር ቸርነት! አየው፣ መራራት ሲኖር፣ መተዛዘን ሲኖር፣ ርኅራኄ ሲኖር እንዲህ እኮ ነው። ወደ እኔ ጩኹ አለ። ስትጮኹ ስንጮህ መልስ አለ።
ማቴዎስ 8 ላይ ስትመለከቱ ሐዋርያት ታንኳ ላይ እንዳሉ ማዕበል ሞገድ መጣና ታንኳን ደፈናት። አሁን እየዘገን አለበሳቸው፣ ተጨነቁ። ግን እኮ ኢየሱስ ክርስቶስ ማይለወጠው አምላክ መካከላቸው አለ። ኖመ ከመ ወልደ ሥጋ ይለዋል። ተኝቶ ነበረ። እግዚኦ አድኅነነ ከመ ንሙት አሉት። አቤቱ እንዳንሞት አድነን፣ ማዕበል ሞገዱ ጸንቷል፣ ነፋስ ታንኳን ይዞታል አሉ። ተጨነቁ። እናንተ ሃይማኖት የጎደላችሁ እኔ በመካከላችሁ እያለሁ እንዴት ትጠፋላችኋልና ገሰጸ ባሕረ ወነፋሳተ፣ ባሕሩን ነፋሱን ገሰጸ። ያን ጊዜ ጸጥ አለ። ሁሉም አደነቁ። መኑ ውእቱ ዝንቱ እለ ይትዔዘዙ ሎቱ ባሕርኒ ወነፋሳትኒ፣ ባሕር ነፋስ የሚታዘዝለት ይህ ማን ነው አሉ። እርሱማ የማይለወጠው ኢየሱስ ክርስቶስ ነው። አምላኬ አምላኬ ብሎ የተናገረው እንዲህ አይነት መከራ ሲገጥማችሁ ወደ እኔ ምን በሉ አለ፣ ጮሁ። ሁለተኛው በእኛ ተገብቶ የሰው ልጅ 5500 ዘመን ሲኖር ፍዳ ኑሮበት በፍዳ ተከቦ በጨለማ ተወርሶ በሲኦል ጋይቶ ሲኖር ጮቱ የማይመለስለት የማይሰማለት ነው። በመንጸፈ ደይን ወድቆ በእግረ አጋንንት ተረግጦ ሲኖር ታዲያ ምን በሉ አለ፣ በእርሱ ተገብቶ አምላኬ አምላኬ አለ። የሰው ልጅ ጽድቁ የመርገም ጨርቅ ሆኖበት ነበርና በዚህ ጊዜ ተገብቶ አምላኬ አምላኬ አለ። ከዚህ በኋላ ጮታችሁ ተሰሚነት አለው ሲል ዛሬም ልመናችን እግዚአብሔር ይስማን፣ ከደመና በታች አያስቀርብን። ራሱን ባዶ አድርጎ ነው እንዲህ እንድንሰማ ያደረገ። አንድ ፈላስፋ 3 ነገሮች አሉት ይላል። ስንት ነገር አልኳችሁ? ውሻ፣ ዋሻ፣ ከዛ አንዲት መንቀል ወይም ደግሞ ቅን። እስኪ ጥሯቸው። መጀመሪያ ምን አልኳችሁ? ውሻና ዋሻ። ሁለቱም ይለያያሉ አይደለም? ሻስ ስለገጠመ ሌላ ነገር አይደለም። ውሻ ውሻ ነው፣ ጌታውን የሚታመን ነው። ዋሻ ደግሞ መጠለያ ነው። ከዛ ቀላለች ውሃ እየቀዳ የሚጠጣባት። ውሻዬም ታማኝ ነው፣ ለጌታው ለኔ ያገለግላል። ዋሻም በአቴ ናት፣ ይቺ ቅሏም ውሃ እየቀዳው የምጠጣባት ናት ብሎ አሰበ። ግን አንድ ጊዜ ወንዝ ላይ ሲሄድ አንድ ወጣት ልጅ በእጁ ውሃ እየጠለፈ ሲጠጣየ፣ አሃ ለካ ተሳስቻለሁኝ፣ እንዲህ በእጅም ለካ ውሃ ጠልፎ መጠጣት ይቻላል። ስለዚህ ይቺ ያስኳት ቅል ተርፍ ናት አለና ጥሎ በእጁ እየጠጣ ኖረ። የፈላስፋ መናኛ የታችሁ ታውቃላችሁ? እሱ ሲኖርባት ወይም ደግሞ ሲወዳት እግዚአብሔር ሲክንባት እሱ ያሳዝናል። ትርፍ ነው አለ። እሱ ትርፍ ነው ብሎ ከጣለ ኢየሱስ ክርስቶስማ አንደ የርሶ ከመ አንትሙ ትባሉ በንዴተ ዚአሁ፣ እናንተ በሱ ንዴት ባለጸጋ ትሆኑ ዘንድ ራሱን ባዶ አደረገ ይላል። በሰማይም በምድርም ያለው በውቅያኖስ ያለው ከውቅያኖስ በታች በበርባሮስ ያለው በእጁ የሆነለት ከዚህ ሁሉ በአፋ የሆነ ስጋን ባዶ ስጋን ድሃ ስጋን ነዳይ ስጋን ራቁት ስጋን ተዋሃደና ያንቺን የኔን ያንተን የኔን ራቁትነት በጸጋ ለበሰ። ሶስተኛው ለአቅርቦተ ሰይጣን ነው። አምላኬ አምላኬ ባለ ጊዜ ሰይጣን ይሄማ ሩቅ ሲያለና ቀረብ ባለ ይላል። በእሳት ዛንጀር ይዞ አስቀባጥረዋል። መኑ ውእቱ ዝንቱ ሥጋ ለቢሶ ሊተሟኒ፣ ሥጋ ለብሶ እኔን ድል ያደረገ ይህ ማን ነው? ዝንቱ ውእቱ ኢየሱስ ክርስቶስ አለና መሰከረ። ሰይጣን እንኳን አምላክነቱን መስክሯል። ኢየሱስ ክርስቶስ ነው መስቀል ላይ በይሁዳ ድሬ ያሰቀልኩት አለ። አያችሁ፣ ሱማ ይለወጥ ነው አለ። እነ ተክለ ማርያም የተማጸኑት መከራው ጸናበት። ተክለ ማርያም በእንባ ያገለግለዋል፣ በዝክር ያገለግለዋል። ከዛ በተለየ ደግሞ ምን አድርጎ አገልግሎታል? እግሩን ቸንክሮ አገልግሎታል። በተለይ ተክለ ማርያም በጣም የሚያሳዝነው እንደ ጌታ ኢየሱስ ክርስቶስ ባህል ማንኛው ይሻላል ብሎ ስቅለቱን መርጧል። እዛ ምኑን ሊቸንክረው? እጀ ቢሆን ሰው ያየዋል፣ እግሬ ቢሆን ሰው ያየዋል። ጉልበቴን አለ ቸነከረ፣ አመመው፣ አለቀሰ ይላል። ጌታዬ ሆይ አድነኝ እኔ አልቻልኩም አለው። መጣና ኢየሱስ ክርስቶስ እኔ ቀራንዮ ላይ ተሰቅዬ ሳለ እንዲሁ እያልቀሻለሁ እንዴ አለው። አንተ እኮ አምላክ ነህ፣ እኔ ደካማ ፍጡር እንዴት ልቻለው አለው። ወደውኑ ችንካሩን ነቀለለት ይላል። የእኛንም የኃጢአት ችንካር ይንቀልልን። አሁን ወጣቱ የተጨነከረበት የኃጢአት ችንካር፣ እኛ የተቸነከርንበት የበደል ችንካር፣ የመለያየት ችንካር፣ የዘረኝነት ችንካር፣ አያችሁ፣ የአድማ ችንካር፣ የተንኮል ችንካር፣ የመገዳደል ችንካር፣ ያለ መግባባት ችንካር፣ ስንት ችንካር አለብን። እግዚኦ በዚህ ሁሉ ችንካር ተቀይደን ተይዘን እውነት ለመናገር ታዲያ ችንካር ማን ይንቀለው? ቀራንዮ ላይ የተሰቀለው የድንግል ማርያም ልጅ ይንቀልልን፣ ነቀለለት ይላል። ወደው ደስ አለውና ምን አለው ይላል?
የወርቅ በትር ሰጥቶ በል እንካይ ከሲኦል ነፍሳትን አውጣ። እንዴት አድርጌ አለው። እኔ አዝዣለሁ ሂድ አለው። ቃል ኪዳን ገብቶለታል። ስለመከረው ተሰቅለህ ራስን ቸነከር፣ እኔ ተሰቅዬ እኮ ነፍሳትን አውጥቻለሁ፣ አንተም ራስን ስለቸነከር ነፍሳትን ማውጣት ይገባል አለው። የወርቅ በትሩን ሲሄድ ነፍሳት ሲያዩት ወሶበሪ ወነፍሳት ተጽኑ ላይሌሁ ከመንብ እስከ ይከብድዎ እስከሚከብዱት ድረስ እንደን ረግ እያደረገ ይዘው ወጣ። ይሄን ሁሉ ነፍስ ማን ይዘውጣል አለው። በካህሊነት አወጣቸው እንጂ እኔማ በምን አቅም ያለ። እንዲህ ያደረገው ኢየሱስ ክርስቶስ ዘመን የማይለውጠው ነው። መጨረሻ ትንቢቱን ለመፈጸም ነው። ትንቢቱን ለመፈጸም ዳዊት የተናገረውን ለመፈጸም እንዲህ ብሎ ተናገረ እና ብዙዎች ይህን ቃል ይይዙና እንደው ባዶ ጥቅስ ይዘው ውና የሚሉ አሉ። የኦርቶዶክሳውያን አስተምሮ ይሄ ነው። ሁለተኛው እዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ስትመለከቱ ደግሞ አንድ ቃል ታገኛላችሁ። ማርያም መግደላዊት ትንሣኤው ጊዜ ስትፈልግ እንዲህ አላት፣ እሱ ተነስቷልና ሂደሽ ለደቀ መዛሙርቴ ወደ አባታችሁ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ ብለሽ ንገሪ አላት ይላል። ምን ማለት ነው? አባት አለው። ስለዚህ አባት ካለው አምላክ አይደለም ወደ አምላኬ ብሏል። ስለዚህ ኢየሱስ ክርስቶስ ያመልካል ይላሉ። ኢየሱስ ክርስቶስ ያመልካል ነገሩ እዚህ ወንዶች አባቶች ንገሩ እና አምላክ ሲል ምን ማለቱ ነው? ይሄ ይቀጥላል። እንዴት አድርጌ ጠይቃቸዋለሁ። ወደ አምላኬ ወደ አምላካቸው አለ። ስለዚህ ኢየሱስ ክርስቶስ የሚያመልከው አምላክ አለ ብለው ያስባሉ። እርሱማ አምላክ ነው። ምን የሚያመልከው አምላክ አለ? የለም። ማገላለጹ አንቀጸ ሥጋ አንቀጸ መለኮት፣ አንቀጸ ሥጋ ወመለኮት የሚባል ቤተክርስቲያናዊ አገላለጽ አለ። ስለ ሥጋ የሚናገርበት ጊዜ አለ፣ ስለ መለኮት የሚናገርበት ጊዜ አለ፣ ስለ ሥጋና ስለ መለኮት የሚናገርበት ጊዜ አለ። ቦይ ቤላ መጻሕፍት በእንተ ሥጋሁ ወቦይ ቤላ መጻሕፍት በእንተ መለኮቱ ወቦይ ቤላ መጻሕፍት በእንተ መለኮቱ ወሥጋሁ። መጻሕፍት ስለ ሥጋው ይናገራሉ፣ ስለ መለኮትነቱ ስለ ረቂቅነቱ ይናገራሉ፣ ስለ ሥጋውና ስለ መለኮትነቱ አንድ አድርገው ይናገራሉ። ይህን አረዳድ ረቆ መጥቆ በደንብ ተመራምሮ ማወቅ ያስፈልጋል። ግን እንደ ቅል አንድ ጥቅስ አንጠልጥሎ እንዳበደ ውሻ መሮጥ ኦርቶዶክሳዊ ቤተክርስቲያንን ስለማይገልጻት ኦርቶዶክሳውያን ቤተክርስቲያናችን እንዲህ አይነት የረቀቀ አስተምህሮ ነው ያላት። ታዲያ ቅዱስ ዳዊት መዝሙር 2 ላይ ምን አለ? አንተ ወልደ አንተ ወአነ የሞለርኩከ፣ አንተ ልጄ ነህ እኔ ዛሬ ወለድኩህ አለ። ሁለት ነገር አስተባብሮ ተናገረ። ወልደ አንተ ቀዳማዊ ልደቱን ወአነ የሞለርኩከ አለ ቅዱስ ዳዊት በትንቢት በሥጋ ማርያም መወለዱን በመጽሔተ ትንቢት ገልጾለት። ታዲያ ዛሬ ወለድኩ ሲል ዳህራዊ ልደቱ ሥጋዌውን፣ ቀዳማዊ ልደቱን መለኮትነቱን ከአብ የተገኘ ከብርሃን የተገኘ ብርሃን፣ ከረቂቅ የተገኘ ረቂቅ፣ ከሊቅ የተገኘ ሊቅ፣ ከአምላክ የተገኘ አምላክ፣ ከእግዚአብሔር የተገኘ እግዚአብሔር። ኢየሱስ ክርስቶስ የማይለወጥ አምላክ እርሱ ነው። እንዲህ ነው የሚገልጸው። ታዲያ ይህንን ምን አለው መሰላቸው? ራሱ እግዚአብሔር አብ በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ዝንቱ ወልደ ዘአፈቅር ሎቱ ስምዖ፣ የምወልደው የምመለክበት የምሰገድበት ልጄ ይህ ነው እርሱን ስሙት አለ። ያ ማለት ልጄ የተባለውን ስግው ቃል ነው። እንዲህ ብሎ የጠራው ደግሞ እግዚአብሔር አብ ነው። ስግው ቃል እንዲህ ብሎ ተጠርቷል። ስለዚህ አባቴ ሲል በባህሪ አባቱ ነውና፣ አባታችሁ ሲል የኛ የጸጋ አባታችን ነው። እንደ አባት ይንከባከበናል፣ ይመግበናል፣ በቸርነት ይረዳናል፣ ከጨለማ ያወጣናል። አባታችሁ አለ። ወደ አምላኬ ወደ አምላካችሁ፣ ወደ አምላኬ ሲል ሥጋን ይፈጥረዋልና፣ ወደ አምላካችሁ ሲል የኛ ፈጣሪ ነውና። አያችሁ፣ እንዲህ ነው አራቆራቱ ያስተማረው። ወደ አምላኬ ወደ አምላካችሁ ሥጋ ፍጡር በመሆኑ በፍጡርነቱም ተባለ ወደ አምላኬ ብሎ አብን ያሳይ አስመስሎ የሥጋን ባህሪ ተናገረ እንጂ ኢየሱስ ክርስቶስና ምን አምላክ አለው? እንዲህ አይነት አገላለጽ ነው ያለው። ሶስተኛው እዚህ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል። ይትባረክ እግዚአብሔር አብ ወወልድ ወእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘአስተብስሐነ እምኩሉ ሕማምነ ከመ ንክሐል አስተብስሖቶሙ ለእለ ውስተ ሕማም ይላል። የመጽናናት አባት፣ የርኅራኄ አባት፣ የመጽናናት ሁሉ አምላክ የሆነ
የኢየሱስ ክርስቶስ አምላክና አባት ይባረክ ከመከራችን ያጽናናናልና እኛም በመከራ ውስጥ ያሉትን እናጽናና ዘንድ ብሎ እንደዚሁ ጠጠር ያለ ቃል ይናገራል። አሁን መከራውን አመጣ። የኢየሱስ መከራ የኢየሱስ ክርስቶስ መከራ ለኛ ሕይወት ነው፣ ለኛ መድኃኒት ነው፣ ለኛ የመንግስተ ሰማያት ቁልፍ ነው። ኢየሱስ ክርስቶስ የኢየሱስ ክርስቶስ አምላክና አባት ብሎ ሲናገር ቅዱስ ጳውሎስ በተለይ ለቆሮንቶስ ሰዎች እንዲህ ብሎ የተናገረበት ምክንያት አለ። ምን ለማለት ፈልጎ ነው እንዲህ ብሎ የተናገረው? ቆሮንቶስ ብዙ አማልክት ሲመለክባት የነበረች ስለሆነች እንዳይደነጋገሩ ብሎ ነው። እንዳይደነጋገሩ እንዲህ ብሎ ሁለቱን ተመልከቱ። የመጽናናት የርኅራኄ አባት የመጽናናት አምላክ የሆነ የኢየሱስ ክርስቶስ አምላክና አባት። አሁን ኢየሱስ ክርስቶስን አምላክ አለ፣ እግዚአብሔር አብንም አምላክ አለ። ሁለት አማልክት አንልም በቤተ ክርስቲያን። ኢየሱስ ክርስቶስ አምላክ ነው፣ እግዚአብሔር አምላክ ነው፣ በአምላክነት አንድ ናቸው ብሎ ለመግለጽ ነው። የኢየሱስ ክርስቶስ አምላክ ሲል ስጋዌውን ለመግለጽ ስጋ ፍጡር ነውና የስጋን ፍጡርነት አመልክቶ ለማለት እንዲህ ብሎ ተናግሯል። ከዚህ ውጭ ግን ሌላ ነገር የለውም ነው። ከዚህ አስተምሮ ላለማውጣት ከኢየሱስ ክርስቶስ የባህሪ አምላክነት ለማውጣት ዓለም ብዙ ጥረት ስታደርግ እኛ ደግሞ በዚህ አስተምሮ ጸንተን ስንኖር የመንግስተ ሰማያት ቁልፍ በእጃችን ነው ማለት ይሄ ነው። ፈጣሪነቱ አያምታታንም። ፈጣሪነቱን እናውቃለን፣ አምላክነቱን እንረዳለን። ወፈጠረ እግዚአብሔር እስራ ዓለም ወእስራ አየራተ እግዚአብሔር 20 ዓለማት 20 አየራት ፈጠረ ይላል። 5ቱን ዓለመ መሬት 4ቱን ዓለመ ማይ 9ኙን ዓለመ እሳት 2ቱን ዓለመ ነፋስ የፈጠረ ኢየሱስ ክርስቶስ ነው። ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል አለ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ሁሉ በእርሱ ሆነ፣ ያለ እርሱ ምንም ምን የተፈጠረ የለም። በሰማይ ያሉ መላእክት፣ ፀሐይ፣ ጨረቃ፣ ከዋክብት፣ በእመቀ እመቅ ያለው በርባሮስ፣ ውቅያኖስ፣ በዚህ ምድር ያሉ እጽዋት፣ አትክልት፣ አዝሪት፣ አይባን፣ የሰው ልጅ ይህ ሁሉ የተፈጠረ በኢየሱስ ክርስቶስ ነው። ያ ይህን ዓለም የፈጠረው ያለሱ ምንም የተጋጠመ የሌለው ቃል ሥጋ ሆነ፣ ቃልም ሥጋ ሆነ አለ። ታዲያ ቅዱስ ጳውሎስ ይህንን ጠቀለለና ምን አለ? ፈጣሪነቱን ሲገልጽ እስመ ተግባሩ ሰንህነ ዘፈጠረነ በኢየሱስ ክርስቶስ በምግባረ ሰናይ፣ እኛ ለበጎ ስራ በኢየሱስ ክርስቶስ ተፈጠርን አለ። የሰው ልጅ ተፈጥሮ ለክፋት አይደለም። የሰው ልጅ የተፈጠረው ለበጎ ነው። የሰው ልጅ የተፈጠረ በቅድስና ነው። የሰው ልጅ የተፈጠረ ለአምልኮ ነው። የሰው ልጅ የተፈጠረ ለመንግስተ ሰማያት ነው። ታዲያ ይህን ተፈጥሮውን ሲዘነጋ ነው ከዚህ አምልኮ ውጭ የሚሆነው የሚዋልለው ያገኘ የሚበላው ማለት ነው። ያገኘ የሚያኝከው እንደ ማስቲካ የሚታኘክ ባገኘበት ወድቆ የሚገኝ ከዚህ ሲወጣ ነው። ከዚህ አውድ እንዳንወጣ አምላከ ቅዱሳን በቸርነቱ ይርዳን። ሁሉ በእርሱ ለእርሱ ተፈጥሯል ይላል ቅዱስ ጳውሎስ። ሁሉ ለእርሱ በእርሱ ለእርሱ ተፈጥሯል። ሁሉን ፈጥሯል። የተፈጠረው በእርሱ ነው፣ የተፈጠረው ለእርሱ ነው፣ በእርሱ ይኖራል። ይሄ ነው አነጋገሩ። የተፈጠረው ሁሉ እሱን ለማመስገን ነው። እንዲህ እያለ ይቀጥላል ፈጣሪነቱ። ፈራጅነቱን ስናይ ከመጨረሻው ፍርድ ሁላችንም ያድነን። ኢየሱስ ክርስቶስ በሕያዋን በሙታን ላይ ይፈርዳል ይላል። ታዲያ ይህን ይዘው ፈራጅ ከሆነ ማላጅ አይደለም ነው። እዚህ ዕብራውያን ተወሰኑ ቃላት አሉ የሚነገሩ። ምልጃና ጸሎትን አቀረበ ይላል ዕብራውያን 5 ቁጥር 7 ላይ ስትመለከቱ ይህን ይዞ አሁን ተመልከቱ። ተራበ፣ ተጠማ፣ ተገረፈ፣ ተገፈፈ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ፣ ደከመ፣ ተቀመጠ፣ ተነሳ። እንዲህ እንላለን። አላበው፣ ደም ፈሰሰው፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ ለእኛ ምግብ ሆነ። ይህ ሁሉ ይነገራል። ጸለየ እንላለን። ጸለየ፣ ተቸነከረ እንላለን። ይህ ሁሉ አስተምሯለን። በስጋው ወራት ምልጃና ጸሎትን አቀረበ ይላል። ተገብቶ ነው። አሁን ሰዎች ምን ይላሉ? አማላጅ እንዴ! ማላጅ ከሆነ ማን ይፍረድ? እስመ ሀለወነ ኩልነ ንቅረብ ቅድመ መንበሩ ለእግዚአብሔር፣ ሁላችን በኢየሱስ ክርስቶስ የፍርድ ወንበር ፊት እንቀርብ ዘንድ አለን አለ ቅዱስ ጳውሎስ። ይህንም አያይዞ ኢየሱስ ክርስቶስን ዛሬ እንደምናውቀው ኋላ እናውቀውም አለ። ዛሬ በስጋ ተርቧል፣ ዛሬ በስጋ ተሰዷል፣ ዛሬ በስጋ ተወልዷል፣ ዛሬ በስጋ ሞቷል፣ ዛሬ በስጋ ተገርፏል፣ ዛሬ በስጋ ሞት ጠጥቷል፣ ዛሬ በስጋ በወንጀለኞች ታስሯል። የኋሊት ታስሮ ገንድ ጋር ተገርፏል። ኋላ ግን እንዲህ ታስሮ ሲገረፍ
እንዲህ ሐሞት ሲጋት እንዲህ ስጋው ሲቆረስ አናየውም አለ። አየው፣ ያ ከሆነ በስጋው ወራት ያደረገውን ኋላ ደከመ እንዲህ ተራበ ተጠማ የማንለው ከሆነ ምልጃ ሲያቀርብ የሚኖር አይደለም፣ ያረዳድ ችግር ነው። ስለዚህ እኛ በኦርቶዶክሳዊ አይን፣ በኦርቶዶክሳዊ አረዳድ፣ በኦርቶዶክሳዊ አተረጓጎም በዚህ መልኩ እንረዳለን ማለት ነው። ኢየሱስ ክርስቶስ ያው ነው፣ የማይለወጥ ዘመን የማይሽረው ምሎ የማይከዳ ሁላችንም በተናገርነው ቃል ሳንከዳዳ ከቅድስት ቤተ ክርስቲያን ታዛ ሳንመለስ ወይም ሳንወጣ ንስሐ ገብተን ሥጋው ደሙ ተቀብለን የመንግስት ወራሾች የስሙ ቀዳሾች እንድንሆን የቅዱሳን አምላክ ልዑል እግዚአብሔር ይፍቀድልን። ያስተማረን የመከረን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይቆየን። ምንተኑ አስያኬስየተ በእንተ ኩሉ ዘገበርግሊታ